ባንተው 29 ዓመቴ ነው ሂስትሪ አባቴ ስኳር ነበረበት ከድሮና ከልጅነት ጀምሮ መድኃኒት ሲወስድ ምን ያደርኩት ሳይ ማለት ነው እና almost half of my life ምክሩን የተቀበልኩ ነው ያደርኩት like ምን ይለኝ ነበር እስከሚያርፍ ድረስ መድኃኒትን እንደ ምግብ ከመውሰድሽ በፊት ምግብን እንደ መድኃኒት ተጠቀሚ ይለኝ ነበር እና ሁሉ ጊዜ like ከህይወቴ የማይጠፋ ትልቅ ሞቶ ነው ይሄ እና almost ራሴን የሚጠቀምኩ እየመሰለኝ ማለት vegetarian ነኝ half of my life አይ ነው ይሄ እንደማይዋጥልህ አውቃለሁ no ስጋ አልበላም no እችላለሁ ወተት አልጠጣም ወተት ከድሮ ላክቶስ ኢንቶለራንት ቆይ አላስታውስም last time እሺ እንደማይዋጥልህ ያልሽው ነገር ላብምሽና ትሄጃለሽ ኦኬ ምንድነው ያልኩት vegetarian ምሮ ነገር አይዋጥልህም ነው ማለት ፈለግሽ ገባኛል ደሱ አይደለም ገብቶሻል እኔ ከየትኛውም ከፈለግሽ ከፕላንቱ ከፈለግሽ ከስጋው ከአሳው ከፈለግሽ ከባቄላው ከፍተውፉ አግኚ በቀን ማግኘት ያለብሽ ምግብ ብዬ ማስበው ኳሊቲ ፕሮቲን ብለን ብዙም ምናወራው አምጥሻል አይደለ ቅድም ስናወራ ነበርሽ ላይቭ ላይ ያቺ ታርጌት ከባቄላ ከመጣሽ ምን አገባኝ ይጠቅምሻል እሱ ምክንያቱም ተጠቃሚ ከምስርም ማግኚ ከባቄላም ማግኚ ከአተርም ማግኚ ከቶፉም ማግኚ ከአሳ እሷናት ቁልፏ እንጂ እኔ የምግብ ጦርነት ውስጥ ቆይቻል መጀመሪያ አካባቢ ድሮ እንደዛ ነበር ስንጀምር አካባቢ እንደሱ ነበር የሚያረጋግጥና እኛ መተንበታል ባይዜ አሁን vegetarian ምሮ ነገር ግድ የለሽም እኔ በእድሜ መልጥሻለሁ ለረጅም ጊዜ እንደሶኛ ነው የኖርኩት ሁሉ ጊዜ ነው ማውራው ፍርፍር ውስጥ አልኩሽ እኮ ስጋ ካለ ስጋውን አውጣው ነበር ሁሉ ጊዜ ላይ ብላውራለሁ ለ10 አመት የስጋን ጣም ረስቼ ነበር የኖርኩት ገብቶሻል አይደለ ያ vegetarian ወር ሞክረናታል ሳይገባም በፊት የዛሬ አመት አካባቢ ደግሞ completely ገብቶሻል ቬጂቴብሎችን አቁሜ የቅርብ ክሊያንቶች ያቃሉ ሙሉ በሙሉ አኒማል ፕሮዳክቶችን ብቻ የሚወስድበት ታይም ነበር ገብቶሻል እሱም የራሱ ድሮባክ ኤክስትሪም ሄደን ደግሞ ቬጋን ድረስ ሄደን መብላትም የራሱ ድሮባክ አለው እኔ መሃል ላይ ነው የሚጫወተው ከየትም አግኜ ገብቶሻል ዛሬ የበላሁትን አንቺ ፎሎወር አይደለሽም መሰለኝ ቲክቶክ ላይ ለጠፍኩትን ግቢና አይ መስሮጥ ነው የበላሁት መስሮጥ ኦኬ መስር እንግዲህ ተፈታቂው አይዋጥልም ስላልሽኝ ይሄው ተዋጥልኝ መስር ነው የበላሁት ዛሬ መጨረሻ ላይ ሆስተናት ግቢና ማባያው ግን ኮሜንት ላይ ጽፉልሻል ስቴክ ነበር ስቴክ ተፍታፋ ስጋ ነው እንደመጣቂው እሱን ለቂጣ ተጠቅመን ነው የበላ ነው አሁን እየመጣልሽ ነው አይደል ወይ ታሳምኝኛለሽ ወይ አሳምንሻለሁ ቀጥይ እሺ እና ስኳር almost ተጠቅሜ ያላቀም እሱንም half of my life አላቀም ጣፋጭ ነገር ሶዳም ተጠቅሜ ያላቀም አላስታውስም last time እሺ ተጠቀምኩኝ አሁን ግን ጥያቄ የፈጠረብኝ ያለው ነገር ምንድነው ራሴን ሜቢ የጎዳው እንዳይሆን because ይሄ autoimmune disease somehow ከላይፍ ስታይልም ጋር የተገናኘ ነገር ስለሆነ ራሴን የተጠቀምኩ መስሎኝ ይሄ ስትሪም ስላለብኝ ራሴን የጎዳው እንዳይሆን ፈራለሁ ለምን እንደሆነ ነግርሃለሁ አግብቼ ወልጃለሁና ከወለድኩኝ ከ3 ወር ምናምን በኋላ ሽንግልስ መጣ ይሄ ምንድነው ይሄ ብሊስ ማለት ነው ከዛ በኋላ አቀማጣሁ እንዳልኩ ወልጄ ምንም የተጠቀምኩት ነገር የለም ስጋ አልበላም ወተት አልጠጣም ተጎዳ ሰውነቴ በጣም አሁን ቆይቶ ጥርሴ መፈርፈር ጀመረ ሲታይ አይታወቅም ስታየው እንደዚህ የቱ ጋር ነው የምትለኝ ግን ስበላ ኮሽ ያለ ጥርሴ ማውደቅ ጀመረ ራሴን በጣም የጎዳው እንዳለ ተሰማኝ አሁን ሞደርን ሜዲሲን አንዳንድ ጥናቶች እንደሚሉት ይሄ አትክልቶች ራሳቸውን ፋይት የሚያደርጉበት እንትን ቆርጠን ስንበላቸው ውስጣችን የሚፈጥሩት ነገር አለና የሚለው ነገር በኋላ ራሴን የጎዳው እንደሆነ ታወቀኝ እንጀራም ብዙ አልበላም አትክልት ነው የምበላው ጣፋጭ ነገር አልወስድም almost ፕሮቲን ተጠቀማቸው በጣም ትንሽ ነው ፋት ብዙም አልጠቀምም ዮገርት ምናምን
እና እሱን እባክህ እርዳኝ ልልህ ነው። and blood type A ነው። እንደዛ ነበር መበላይ ነበረው። እኔ እኮ ለክርክር ተዘጋጅቼ እንደዚህ ሸሚዜን እንዲያረኩ ያለ እርዳታ ፈልጌ ነው የመጣሁት። እርዳኝ ብለሽ ተሰጠሽ በአንድ ጊዜ እርዳታ ነው የመጣሁት። that's okay ቀልድ ነውና so autoimmune disease ብለሽ ካሹ ነገር ነበር እንደሷ ነገር ጫውታ አውሪና የጨረስን እንድንሄድ ኦኬ ሶ ከ4 አመት በፊት vitiligo አይቼ ነበር ፊቴ ላይ in some part of my body and this autoimmune disease ከተገናኘ ነገርም ስለሆነ እንዳልኩ ይሄ ሽንግልስ መጣ ሂስትሪ አለብኝ አባቴም ከሞተ በኋላ ድጋሚ እናቴም ዳያቤቲክ ብለድ ፕሬሸር ምናምን አለባት በሁለቱም ሳይድም ስለሆነ ያለው ይሄ ነገር ፍርሃቴ ከቀን ወደ ቀን እየጨመረ ስለመጣ ሶ ይሄ ኤግሼል ላይ እንደምሄድ አይነት ነገር አመጋገቤ በጣም በጥንቃቄ ነው መበላው ስቲል እንደዛም ሆኜ ራሴን ይጎዳሁ አይደለም በጥንቃቄ በፍርሃት በግራ መጋባት ውስጥ ነው ይኖርሽ እንጂ ጥንቃቄ እኮ አይደለም ጥንቃቄ እኮ አለ እኔ በግብ ላይ ጠንቃቃ ነኝ ገባሽ አይደል ገባ ብዙ አልበላም ነው ብዙ መብላት አይደለም ምግብን ማወቅ ነው ትልቁ ነገር እሱባነበትን ማወቅ ነው ትልቁ ነገር ቅድም ነካካልሽ የፈለኩት እሱ ነውና ሶ ተመልሶልኛል አይ ቲንክ ትልቁ ነገር በጣም ነው አፕሪሺየት ማረጋው እንግዲህ ፋይቱን ፋዘርን ያሳልፉበትን መንገድ ነግረሽናል በህይወት የሉም እንደሱ ነው የገባኝ ማዘር በህይወት አሉ አለቻው ማዘርም ከስኳር ጋር እየታገሉ ነው እንግዲህ ሁለቱም ነው ይዘሽ የመጣሽው የስኳር ተጋላጭነቱን the whole lifeሽን ይሄ ነገር እንዳይመጣ ነው ስጋት የነበረሽ ግን እሱን የሸሸሽበት ቦታ የተሸሸክሽበት አመጋገብ ደግሞ ያንኑ የሚያመጣ አመጋገብ ውስጥ ነው የገባሽው yes obviously because ዲያቤቲስን እንግዲህ አሁን ብዙ ጊዜ ስናወራ ሰምተሻል ከፍተኛ ኤነርጂ ከመመገብ የሚመጣ ነው ኤነርጂ ማን ነው ከፍተኛ ፋት ከፍተኛ ካርቦሃይድሬት ያንቺን ምግብ ብቻ ሊመልስልሽና ኦልሞስት ፕሮቲን እየበላሽ አይደለም አንቺን ብለሽናል ስጋ ነገሮችን አትበይም አኒማል ተሞችን አትበይም የፕሮቲን ሶርሶች በዛ ኳሊቲ ያልሆኑ የፕላንት ሶርሶች ናቸው በቂ አይደሉም እነሱ ደግሞ በቂ ስላልሆኑ የምትበያቸው ምግቦች ቶሎ ያጠግቡሽም ስለማያጠግቡሽ ብዙ መመትበዩ እነዛ ብዙ ነገሮች ብዙ ካርቦሃይድሬት ናቸው ገብቶሻል ያ ብዙ ካርቦሃይድሬት ምን ያደርግሻል ነው አንደኛ ነገር ቅድሚያሹ የአንታይ ኒውትሪየንትስ ኢሹ አላቸው ፕላንቶች ገት ኢንፍላሜሽን ያመጣሉ በጋ ደግሞ እነዚህ የፕላንት ፕሮቲኖች ብዙዎቹም ቅድም ባልኩሽ መንገድ ገት ኢንፍላሜሽን በማምጣት ለአውቶኢሚዩን ዲዚዞች ያጋልጣሉ ገብቶሻል አይደለም የተደበቅሽበትና ደግሞ ከስኳርም ከክሮኒክ ኢልነስ ይገላግለኛል ብለሽ ቅድም ጠራሽው ቬጋን ዳይት የኛ ቬጋን ዳይት እንግዲህ እንደምታውቂው በነፃነት ምግብ የምትበዩ ሆል ግሬን ነው እንጀራ በደንብ ይበላል ገብስ በደንብ ይበላል እሱ ጋር ነው ኢነርጂ ያለው እሱ ነው ወደ ከፍተኛ ፋት ተቀይሮ ቀጭን ነሻው ሰውነትሽ ስልል ያለ ሰውነት ይኖርሻል ትንሽ የቦርጭ ይኖርሻል ሆድሽ አካባቢ ላይ ጡንቻ የለሽም ኦኬ ቀጭንሽ ግን ቦርጭ መጣለች ከጊዜ በኋላ ደግሞ የዲያቤቲስ ዲያግኖሲስ ይመጣል እመኝኛውን የርሽበት መንገድ ከሄድሽ ሮ ሊመልስልሽና ምንድነው ምግብ ሰውነትሽ ከያንዳንዱ ከጎረሽ ጉርሻ ምን እየፈለገ ነው እቺ ከገባችሽ ከዚህ በኋላ የቬጋን ቋንቋ እናውራ ምን ናች ሰውነትሽ ከያንዳንዱ ጉርሻ እየፈለገው ይጠበቀ ያለው ኒውትሪየንትን ቋንቋሽ እንግዲህ በደንብ ትረጅኛለሽ ብዬ ኒውትሪየንት ኒውትሪየንት ነው የሚፈልገው መሞት አይፈልግም ፈንክሽናሊም በሪፕሮዳክሽን ዋይዝም በጣም ሁሉ ነገር በትክክል እንዴት ነው ሰውነት የሚፈልገው ግባት ይጠበቀ ነው ኒውትሪየንት ይጠበቀ ነው ኒውትሪየንት ምንድናቸው ኦኬ ሆፕ ኒውትሪየንት ግቢና ስለ ኤሴንሻል ምናምን ነን ኤሴንሻል ሲወራ ሰምተሻልና በጣም ሰውነታችን ነምበር 1 ከኤሴንሻልም በጣም ኤሴንሻል ብለን እናስብ አሚኖ አሲዶችን ነው የሚፈልገው ከፕሮቲን የሚገኙት ናቸው አሚኖ አሲድ ነምበር 1 ኢምፖርታንሱን እንደው በቁጥር ላይ አስቀምጥልሽና ምግቦች እንግዲህ ፕሮቲን አለ ካርቦሃይድሬት አለ ፋት አለ በቀን የሚያስፈልገን የፕሮቲን መጠን በግራም ልንገርሽ ሶስቱንም ኮምፔር እንድታረጊ የፕሮቲን መጠን ኦልሞስት ለአንድ አደልት ከ100 ግራም በላይ ነው ከ100 ግራም 100 ግራም ነው ያልኩሽ አጥርሽ ይሄንን
ፋት ግን ሄልዚ ፋት ኦፕቲማል እንደው ለቤስት ሄልዝ 30 ግራም አካባቢ ኤሴንሻል ግን 3 ግራም አካባቢ ነው ሳይጎል በየቀኑ መመገብ ያለብን 3 ግራም አካባቢ ናት very small አይደለም አሞክሳሲሊን 1 ግራም ሲባል ሰምተሻል አሞክሳሲሊን ክላብ 1 ግራም ተለቀ ያለ ክሊኒክ ማለት ነው እሷ 3 ፍሬ የምታክል ክብደት ያላት ፋት ነው ሰውነታችን የግድ የሚፈልገው የፕሮቲኑን እንግዲህ ቅድም ላይ እስከምትጨርሻል ከ100 ግራም በላይ ብዬሻለሁ የኔና አሁን ብነግርሽ 140 ግራም ሚኒመም ነው ለኔ 140 ግራም የፋቱን ነገርኩሽ 3 ግራም አካባቢ ነው ብዬሻለሁ ኦፕቲማል ግን እስከ 20 30 ቢጂ የካርቦሃይድሬት ግን ዜሮ ነው አንዲት ካርቦሃይድሬት ሳትቀምሺ ቀሪ ህይወትሽን ኖረሽ ማለፍ ትችያለሽ ምንም ሳይጎል ኦኬ ሶ ምን ያልኩሽ ነው ቤዚካሊ መግደል ያለበት ልክ አንድ በዳይት እኮ ባዝልሽ ጧትና ማታ ለሳምንት ብዬብልሽ እኮ ሰዓት አስይዘሽ ጧትና ማታ ትውጪያለሽ ልክ እንደሱ ሳይጎል ለሰውነት ማቀበል ያለብሽ ምንድነው ኳሊቲ ፕሮቲን እሱ ላይ ፎከስ ስታደርጊ ሰውነት እንግዲህ ኒውትሪየንት ነው የሚፈልገው ብዬሻለሁ አንድ ምግብ ሻል ያለ የፕሮቲን ፐርሰንቴጅ ካለው ሻል ያለ የሚነራል እና ቫይታሚን ፐርሰንቴጅ አለው ኒውትሪየንት እሱ ጋር ነው ያለው እሱ ሌላ ጊዜ በዲቴል አውራሻለሁ ፕሮቲኑን ስታሳድጂ the whole nutrient እዛ ውስጥ አለልሽ ካርቦሃይድሬትና ፋት ስታሳድጂ የኒውትሪየንት ፕሮፋይል የቫይታሚንና ሚነራል ፕሮፋይል ዝቅ ያለ ነው ይነሱ የሚገርምሽ ነገር ሶ ፕሮቲን ስታሳድጂ የትኛውም ኳሊቲ ፕሮቲን ሳማው ሄልዚ ፋት አለው የፋት ነገርም ተመለሰልሽ ኤሴንሻል ናቸው ብዬሻለሁ ፋት ሚነራልስ እዛው ሳገኘሽ ቫይታሚን እዛው ሳገኘሽ ከዚያስ እጅሽን ኪስ ውስጥ አድርጊና ወክ ውጪ ኦኬ ሮኬት ይኛለሽ እሺ ሶ ይሄንን ማድረግ ስትጀምሪ ገት ኢሹ ቅድም ያልነው የገት ኢሹ ከአውቶሚን ኢሹ እመኚ ኢምፕሩቭ ያደርጋል ቢኮዝ ሰውነትሽን አሁን ቅድም እስከዛሬ እየፈራሽ ስትሰጅለት የነበረውን አንድ እዳም ይሰጥሽን ሁለት ሰውነትሽ የሚፈልገውን ነገር ማያሟላው ምግብ ሁልጊዜ ይደክምሻል ኤነርጂ የለሽም ባህሪሽ አንድ አይሆንም ሙድሽ ይቀያየራል ቢኮዝ እየደከመ እኮ ሰውነትሽ ይሄዳል ችግኝ ጓሮሽ ላይ ተከልሻት ችግኝ በቂ ነገር የሚያስፈልገውን ግብአት ባስጫት ምንድነው የምትለው ገብቶሻል ለጎንቻም ግን እያንዳንዷን ነገር ፈርቲላይዘር ውሃዋን ፀሐይ ብርሃን ስጫትና ያችን አብዱ ይባል የጎደለባት ችግኝን እኮ እንዲሁ አይተሽ ታውቂያለሽ አንቺ እኮ እንደዛ ነሽ ገብቶሻል እንግዲህ ይሄን ሁሉ ያወራ ነው አንድ አይዋጥልህም ያልሽውን ነገር ተውጦልሻል እኔ እንግዲህ አስዋጥኩሽ በደንብ የተረዳሽ ይችላል ኢቭን የሚገርምሽ ነገር ቪትሪጎ ያልሽው ይሄ ቪትሪጎ ለማያውቁት ቆዳ ላይ ነጭ የሚወጣ ነገር ማለት ነው እንግዲህ በሷ እድሜ ሴት ልጅ ላይ ይሄ ሲወጣ ምን ያክል ከባድ ስሜት እንዳለው ሁላችንም እናውቃለን እንግዲህ አፋችንን ሞልተን ይሄ ሄድናል እንደሷ እናውራም ሩት ኮዙ ላይ ሰርተሽ ግን እድሜ ያልኩሽ ነው ሰውነትሽን ብቻ የሚፈልገው ራይት ነገር በራይት አማውንት ቅድም ባልኩሽ ፕራዮሪቲ ፕሮቲኑ ላይ አድርገሽ ከጎን ሳም ቬጂቴብል እንደምታውቂ ካርቦሃይድሬት ነው ኦኬ ሄልዝ ፋቶችን ተጠቅመሽ ኤክሰርሳይዝ ጨምሪ ቁጭ ብለሽ ብቻ ታምራቱን ስሚ አንቺ ከመጀመሪያ እጅሽ ደህና ይሆናል የቆዳሽ ከለር ደህና ይሆናል ጡንቻ ይመጣል ሙድሽ ይስተካከላል መታደስ ጀምር ቅድም እንደነገርኩሽ ግን ሁሉ ነገርሽ ከውስጥ የታደሰ ይመጣል ሶ የፈራሹ ይሄ ሁሉ ፈርተሽ እንግዲህ ፋዘር በነገሩሽ መንገድ ምግብን እንግዲህ እንደመዳይት ብሎ ነገሩሽ ትክክል ነው ነገሩሽ አንቺ ግን የተረገምሽበት መንገድ ሮንግ ነው ራይቱ ነገርኛ ስላልነገርንሽ ራይት ብለሽ ያሰብሽው ስጋ መሸሽ አሳ መሸሽ እንቁላል መሸሽ እና እህል ውስጥ መደበቅ ሆነ እና እንጀራው ስለበሽ እንግዲህ ሶሪ እንግዲህ አንዳንዴ ስሜታ ይሆናል ይመስለኛል ገባሽ ግን ላውራሽ የፈለኩት ነገር ቁልፉ ነገር ገባሽ ቁልፉ ነገር ገብቶሻል አዎ ገብቶኛል ለሶስት ወር እንግዲህ ረጅም ጊዜ ነው 3 ወር ባይዜ ለውጥ ለማየት 3 ወር ማትቆይም ለሶስት ወር ሞክሪና ይሄ ፌል ካደረገ ወደ አንቺ ምግብ ትመጪያለሽ እሺ ወደ ኋላ ፐርሰናል ማርኬት ካለብን እናግዝሻለን እነ ፍቅር ጋይድ ያደርጉሻል ኦኬ ቴንክ ዩ ዶክተር በጣም